በዚህ ሰሞን በሚዲያ እየተንሸራሸረ የነብዩ ክብርን የነካ ነብዩን አይደለም የደፈረው ነብዩ የማይደፈር ስብዕናና ክብር ያላቸው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ አይደለም፣ ግን ድፍረተኛ የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምና ስንሰብክ ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅም። የትኛው እምነት ክብር እንዲነካ አልፈልግም። ያም የታዘዝነው በቁርአን ላይ አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናንተ ሰዎች በአስተምሮት ይጥሩ ይስበኩ አደባባይ ይቆጣጠሩ ችግር የለብንም። ሐቅ ሜዳው ላይ ይውጣ። ነገር ግን የእምነቱ ረዝ ይሁን የእስልምና ከነፍሳችን ላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንላቸው ነብይ መንካት ግን የዚህ ማህበር መንካት። ስለዚህ ዝም እንደማንል ያውቁት ይገባል። እንደ ተቋም እንቅስቃሴ ጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬ ትናንት በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ ጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስትተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡ። ለማማት ላይ እነዛን 50 ማማቶችን ሲያስቀምጧቸው ወሲያቸው ነበር። በሞት እንኳን ታተርከቁ ነው አይደል? በሞት